تعم بهوايه جزء ما يسود حياوايه تقعد አሁን ስለኛሽ አሁን ገንዘብ ሲመስል ስለኛሽ ስለኔ ገንዘብ ልታወራ ነው ቤት አንቺ ሴት አንቺ ጀምር ሴጣን ነሽ እኔ ከዚህ በላይ ካንቺ አሁን እዚህ ጋር ስታለቅሽ ነበር አሁን ደግሞ ጭራሽ ገንዘብ ሲነሳ ቦጋሽ አራዳጭ አንድ በጣም ሚሊዮን ብር አፍንጫሽን ይቀበልሻል ሲጀመር ይኸውልሽ ያዳመሽ ነው አይደል አምነሻልም ሲቀጥል ደግሞ እስካሁን ስታረግ የነበረው እንዳለ ራሱ ሪከርድ አድርገን በቪዲዮ እንደውም ሲጀምር ጊዜ መስጠት የማይጠበቅብንም መደዋወልም አያስፈልገንም ቅድም እንጋባ እያልከኝ ነበር ስለ ትዳር እያወራኝ ነበር በቃ እንጋባ የምርሽን ነው የምሬን ነው በቃ ምንም ጊዜ ማቃጠል አይደለም እኔ እንደዚህ አይነት ቀልድ እኔ እንደዚህ ጨዋታ ማለት እኔ ቁም ነገር ነው ሰዋሽ እኔ የምሬን ነው ምንም እየቀለድኩኝ አይደለም እንጋባ ብለኸኝ ነበር በቃ እንጋባ ምንም ሌላ ነገር እውነቴን ነው እንዴ ታይደብረኝም አቀራረብስ ተመቸኝ ዛሬ ስታይ ደስ የምትል ሰው እንዴት ነው ማንኛውም ሴት አይታ የምትወድ አይነት ወንድ ነው ኮስን ኮኖምሪሽ እንዴት ነው ቢልልኝ ይችላል ዛሬ በጣም መልካም ሐሳቢ ነው ለሰው ያለህ ቦታ በትንሽ ጊዜ ውስጥ ለሰው እንደዚህ ያለህን ነገር የምትለግስ አይነት ሰው ነህና ሰላም ውድ ተመልካቾቻችን እንደምን ከረማችሁ እንደምን ቆያችሁ እያለን ዛሬ በድጋሚ ተገናኝተናል በዛሬ ፕሮግራማችንም እንግዲህ እንደተለመደው አንድ እንግዳ ይዤላችሁ መጥቻለሁ እንግዳችንም እንግዲህ እኛ ጋር ደውሎልን ስለራሱም ስለባለቤቱም እንግዲህ አንዳንድ ነገር ነግሮ ነበር እንግዲህ የዛሬው ባለ ታሪካችን እንግዲህ ከባለቤቱ አልኩኝ ይቅርታ ፍቅረኛው ነች እንግዲህ እንዳልተጋቡ ነግሮኛል ነገር ግን በጣም የሚጓደዱ ፍቅረኛሞችና እንግዲህ ረጅም ዓመትም አብረው እንደሆኑ ነግሮኛል እንግዲህ እሱ የሚሰራው ካፌ ቤት ውስጥ እንግዲህ ማናጀር ሆኖ እንደሚሰራና እንግዲህ ባለቤቱ ደግሞ የራሷ የሆነ የጥፍር እና የሜካፕ እንግዲህ ሱቅ እንዳላትና የተለያየ ቦታዎችም እንግዲህ የተዘዋወረች ጥፍር እንደምትሰራ ነግሮኛል እንግዲህ እሱም እንግዲህ እንደተለመደው የመጣው እንግዲህ ብዙ ነገር እየሰማ ስለሆነ ጥፍርም እንግዲህ ልትሰራ ወደ ተለያዩ ቤቶች እየሄደች እንግዲህ የማይሆኑ ነገሮች እያደረገች እንደሆነና ከተለያዩ ሰዎች ጋርም እየታየች ስለሆነ ነው እኛ ጋር የሚመጣው እና በተጨማሪም እንግዲህ እናቴ ታማለችም ብላ እንግዲህ 1.5 ሚሊዮን ብር እንደተቀበለችውም ነግሮኛል እና ይሄን 1.5 ሚሊዮን ብርም እንግዲህ እናቴ ታማለች ብላ የተቀበለችው ብር ውሸት እንደሆነም ከሰዎች እየሰማ እንደሆነና ይሄ ነገርንም እንዳጣራለት ከተለያየ ወንድ ጋርም እንግዲህ ትሆናለች የተባለውን ነገርም በዛው እንዳጣራለት ነው እኛ ጋር የመጣው እንግዲህ እኔም እሱ በሰጠኝ መረጃ መሰረት እህቴን ፕሮግራም አለባት ጥፍሯን እንድትሰራልኝ እፈልጋለሁ ብዬ ደውዬላታለሁ እሷም እንግዲህ እንደምትመጣ ነግራኛለች እሷም እንግዲህ መታ የሚፈጠረውን ነገር አብረን ምን ይሆናል አብራችን ቆይ ያው እንግዲህ ውድ ተመልካቾቻችን አሁን ደውላለኝ ደርሻለሁ ብላኛለች እንግዲህ ደግሞ ሰመታ የሚፈጠረውን ነገር አብረን ምን ይሆናል አብራችን ቆይ ታዲያለሽ ልጅ ነው ደስ ትላለች እሺ ትንሽ ሚስታፍናለች አላስተካከልኳትም አፍለጋጆ ለስራ አይደል የመጣው እኔም ሻሪ ስለማንሆነ የሆነ ነገር ተገኛለች ይቀመጣሉ ምንም አልፈልግም የሆነ ውሃ ነገር በእውነት ምንም ኧረ በእናትሽ አሁን እንደውም ጨርሼ የመጣሁት ቴንክ ዩ በጣም አይ ከፈለግሽ ነው እሺው ፀሐይ ምናምን ስለሆነ ላንቺ ብዬ እኮ ነው ስለሽ እንትንም አለ እኮ ጠንካራ ነገር እኔ ምንም እኮ ስላልፈለኩ ነው ቴንክ ዩ በጣም እንደውም ቶሎ ስራዬን ልስራና ልጆቼ ይደርሳል ሰው ለስራዬ ነው እናትሽ አርፈሽ እኮ አንቺ እኮ ስራ ይዤ ነበረ ይቅርታ ግን ማለት ለምዶብኝ ነው ያው እኔ ደግሞ ተከሽ ልጅ ቶሎ የምትመጪ ነው ከእንትን ካልሽ በኋላ ሲስተም ነች ኦኬ እና ጓደኞች ጋር ደርሼ እንጣለችኝ ይዤ ከስፈታ ደውልሻለሁ ኦኬ የለችም አሁን የለችም ይበናት ቶሎ ደውልላት ስራ ከስተመር ትችይ መጣሁት እና የሚያግዙ ልጆችም መጣዋል አንተ ላይ ቶሎ ሰርተ እንድንይ ስለፈለኩኝ ነበር አሉ ውጭ ላይ ናቸው እየመጡ ነው ዕቃ ምናምን ነገር ይዘው እኮ እስኪመጡ እሷ ትመጣለች ብዬ አስባለሁ ቀድሟት ከደረሱ ሜቢ ቶሎ ነው ትመጣው ያው የምትቆይ ስለመሰለኝ ነው እንጂ አትሄድም ነበር ፕሮግራም አለባት ነገር ጧት ቀን ሙሉ በየው ግን ጧትም የምትሄድበት ቦታ ስላለ ያው ስለማችን አሁን እንደምደረስ ያው እኔም ደግሞ ትንሽ ማዋራት ፈልጋለሁ እንጂ አንዳንድ ነገሮች ምን ችግር አለው ወይስ አይ ችግር የለውም ኖርማሊ ግን የሆነ ማታውቀውን ሰው ምን ልታወራ ትችላለህ ብዬ ነው እሱስ ልክ ነሽ ያው እስክትመጣ ያው የሆነ አንዳንድ ነገሮችን እንጫወት ብዬ ነው ከዚህ በኋላ ደግሞ ምን መሰለሽ አሁን ሰራሽ አሪፍ ከሆነ ምናምን ቲክቶክ ላይ ይቻላል ሰዎች ለስራዬ እንኳን ችግር የለውም አሁን ሰራታ ያው የለም አርት ምናምን ይመቸኛል እና ሶሻሊ ማርቱ ዘርፍ ላይ ስለሆንኩ ያለሁት እነዚህ ነገሮች ይስቡኛል እና አንቺም ሰራችን ሰዎች ደግሞ ቲክቶክ ላይ ነው ሳያቸው በጣም የራስሽ ናቸው አመለካቸው በጣም ልምድ ያለሽ ምናምን ይመስለው ሲጀምር በጣም እንደዚህ ነገር አርት ላይ ማለት ስዕል ምናምን ተሞክረልሽ ነው
ስዕል በእርግጥ ድሮ ብዙም ሞክር ሰው አልነበርኩኝም፣ ግን አሁን ጥፍር መስራት ምናምን ከጀመርኩኝ በኋላ ይሆናላ ዝም ብዬ በራሴ መፍጠር ምናምን ጀመርኩኝ፣ ዲዛይን ማድረግ ምናምን። በጣም ደስ ይላል ያያቸው ውስጥ ፍላጎቱ ካለህ ምናምን ነገር በጣም ቀላል ነው። ዋና ያንተ ፍላጎት የራስህ ስራ ነው። አንቺ ነው መሰለኝ አይደል? አዎ የራሴ ስራ ነው። በጣም አሪፍ ነው ስልሽ ቲክቶክ ላይም በጣም ብዙ ተከታይ ናቸው መሰለኝ። አዎ በደንብ እኮ እሱን ሳይ ምናምን ነገር የሌለ እንደውም በጣም ጎበዝ ናት ነው እያልኩኝ ነበር። አዎ በደንብ እንዴ ማለት ብዙ ጊዜ ቆይታችሁ ነው እዚህ ስራ ብዙ ቆይታችሁ አሪፍ ነው ይሄ ስራ ማለት? አዎ በደንብ ያዋጣል። አሁን ላይ በጣም የሚያበላ ስራ ነው። ቆይቻለሁ በርግጥ ያው ስኩል ምናምንም ስላለኝ ተማሪዎችንም ስለማስተምር ምናምን በዛም ታዋቂ ነገር ነኝና ያው ታዋቂ ነኝ ብዬ አስባለሁ። እንግዲህ ታዋቂም ስለሆንሽ ነው እንደዚህ እንጂ ስለሽ ማለት አሁን ብሩ ምናምን ክፍያው ምናምን አሪፍ ነው። ከስተመሮች የሚከፍልሽ አሪፍ ነው። ብዙ ይከፍላል። አሪፍ ነው ብቻ ይመስገን አሁን አሪፍ ነው። እና አታጣም ሰው በቃ የሚሰራ ሰው አታጣም። አሁን በየቀኑ አለ። ስንት ቀን ይመጣል አሁን በቀን? አንድ ሰው ከተሰራ የሚያቆያለ ቶሎ የሚሰራ ብቻ እንዴት ነው ለፕሮግራም ተጠቅሞ ብቻ እንትንም የሚል አለ። በቀን ግን ሳንሰራው ልን አናውቅምኛ። ባንሰራ እንኳን የምናስተምራቸው ልጆች ስላሉ እንትን ነው ቀናችን ሁሌ ቢዚ ነን። ብቻ ሆነ ብቻሽን አይደለም መሰለኝ አይደል? እና ስልሽ እንዴት አንቺ የዞርሽ እንደዚህ መስራት እንትናሽ ስልሽ ለምን ሌሎቹ ምናምን አታባሉ አሉ። በእርግጥ አሁን ሌሎች ልጆች አሉኝ አብረው የሚሰሩና እንደ አጋጣሚ ሆኖ እነሱም ሌላ ሰው የደወለን ሰው ነበርና እዛ ያሉ ሰዎችን ሰርተው እስኪመጡ እዛ እንትን ቤቱ ደግሞ ባዶ መሆን ስለሌለበት ግማሽ ሰው ዛርጌ ተማሪዎችም ስላሉኝ ተማሪዎች መዳድቤ በቃ እዚህ ጋር ክፍተት ስላገኘሁኝ ነው እዚህ የመጣሁት እንጂ እንትን አለም ስራ ሲኖር አላልፍም። እኔ መሄድ አልችልም አልሰራም አይደለም። እውነት ለማውራት ስራ እስከሆነ ድረስ በደንብ ነው ስራዬን የምሰራው። ያንቺም እያየሁት ነው። ያንቺ ራስ በጣም ነው ማለት ያንቺ ራስሽ ተሰራሽ ነው? አዎ ራሴ ነኝ። አትቀልጂ። የምርሽ ነው? እንደዚህ ራስሽ ነው? እንደዚህ በጣም ቀላል ነው እኮ እንትን ስላልከው ነው እንጂ ቀላል ነው በጣም። ራስን መስራት እንደውም በጣም ቀላል ነው። ይሄ በጣም ይሄ አስማት ምናምን ነው እንጂ በጣም ከባድ ነው። ለእናንተ ነው እንጂ በጣም ቀላል ነው መስራት። እኔ ስራው ላይ ስራውን ማለት ምናምን ነው የሚሆን ይችላል። ግን በጣም ይሄ ሁለቱን እጅሽን ራስሽ መስራት ማለት በጣም እንደው ሌላ ሰው ምናምን አንቺ ጋር የሚማረው ምን አልነበረ ይመስለኝ ሰው እውነት ለማውራት እንደውም ይሄን በደንብ አልሰራሁትም። ዝም ብዬ ነካ ነው ያደረኩት። ያን ያክል በደንብ ሰሰሪ እንደዚህ የሚያምረው እንዴ አክልል እባክህ። እንደዚህማ ማየት ፈለግኝ በደንብ ነው። ቀለል ያለ ነው በጣም ተሰራው አይባልም። ዝም ብዬ ራሴ ሲደብረኝ እንትን ያልኩት ነው እንጂ በስርዓት የሰራሁት አይደለም። አሁን ስልሽ እንደዚህ ቤት ለቤት እንደዚህ እየዞርሽ መስራት ነው እንዴት አይዲያው መጣ? አሁን ስልሽ በጣም አሪፍ ሀሳብ ነው ብዬ ስላሰብኩኝ የሚሰራ ሰው ሳለ አሁን እንደዚህ ዞረ እውነት አሁን በጣም ብዙ ጊዜ ምን አለ መሰለህ ከቤት መውጣት የማይችሉ ሰዎች ይኖራሉ፣ አራሶች ይኖራሉ። በጣም ቀን ስራ ላይ ቢዚ ሆነው አራሶች እንዴ አራስ ቤት ልጅ ምናምን እያጠቡ ምናምን ጥፍር ይሰራሉ። አንዳንዴ ይሰራሉ። የምርሽን እንደዛ ይሰጣሉ። ሁሌ እንደምን አለ መሰለህ አሁን ለምሳሌ ሁሌ ጥፍር ስራ ሲባል ዝም ብሎ ረጅም ጥፍር መሰራት ነው አይደለም። እዛው በራስ ጥፍር ተሞርዶ ያንተ ጥፍር የሚቀባቡ ነገሮች አሉ እና ደግሞ ባጭሩ በስርዓት መስራት እንደራስ ጥፍር አድርጋ መስራት እንችላለን። እና ብዙ ጊዜ በቃ ስራ ቢዚ የሚያደርጋቸው ሰዎች በጣም ቢዚ ሆነው የሚውሉ ሰዎች ቤታቸው ረፍ ሲሉ መስራት የሚፈልጉ አሉ። ብቻ እንዴ ከቤት መውጣት የማይችሉ ሁኔታዎች ያልተመቻቹላቸው ሰዎች ቤት መስራት የሚፈልጉ ብዙ ሰዎች አሉና ፕሮግራም ያለባቸው ሰዎች ምናምን እንደዛ ስላሉ ቤት ለቤት እንደውም በጣም እሱ ይሻላል ነው እንደውም ከዛ አንቺ ጋር ያል ቢሮ እያመጡ ከሚሰሩትና ቤት ለቤት ይዞሽ ከሚሰሩት ነው አሪፍ የሚያዋጣሽ አንቺ እንደ ጊዜ ነው። እኔ በእርግጥ የሚያዋጣኝ መተው ሲሰሩልኝ ነው። የምርሽ ነው? አዎ ለምሳሌ አሁን ቤት ለቤት ልሰራ ሲሄድ ትራንስፖርት ወጪ አለ፣ ዕቃ ይዞ መሄድ ብዙ ነገር አለው። ብቻ ግን እኔ ያለሁበት ጋር መተው ሲሰሩ ምንም ወጪ አላወጣም። ዕቃ ስትይኝ አጋጣሚ ምንም እየመጡ ነው እኮ ብያለሁ። አጋዦቼ እየመጡ ነው እንዴ ለአንድ ሰው ምናምን እንደዚህ ሶስት ምናምን ሆናችሁ? አይ ነው ሁለት ነን። እኔ በእርግጥ ብቻዬን መስራት እችላለሁ፣ ግን ቶሎ በቃ አንዱን እጇን እኔ አንዱን እጇን እግሯንም ትሰራለች፣ ሳያችሁን አይላሽም ትሰራለች። አይ ቲንክ እንደዛ ይቻላል መሰለሽ። ሁለት አንድ ሰው ሁለት ሰሩት እኮ ሜቢ አርት ምናምን ወይ ልዩነት አይኖረውም። እኔ አሁን አንቺ እንድትሰራ ብቻ ችግር የለውም ማለት አንቺ ብቻ እንድትሰራት ነው ፈልግ። ይቅርታ ግን እንደዚህ ስለዚህ ንቄ ምናምን አይደለም። እኔ አንቺን ስለወደድኩሽ በገረምሽ ደግሞ የሲስተር እጅ በጣም አለርጂክ አለበት እና አንቺን ሳይሽ ምናምን ነገር እስኪንሽ ምናምን ቆራሽ ምናምን ደስ ይላል። አይ ችግር የለውም አንቺ ብትነግሪያት ይሻላል። በእናትሽ እኔ አይ ነው በጣም ኦቨርአክት እያደረኩኝ እንደሆነ ግን አልወደድኩትም። ለሁለት የሚሰራው የሆነ ስራ እንደዚህ ነገር እኔ አልወደድኩም ሲጀምር
ችግር የለውም ሲመጡ ታያቸዋለህ ብቻ ሀሳብ አይግባ ግን ከቻልክ ደውልላትና ትምጣ እሷ ትመጣለች ከማስጨንቅ ጓደኞቹ ጋር ሆነች እነሱ ሲመጡ ያው ማስመጣ ከሆነ ሰዓታችንን መጠቀም አለብን አለ መሰለህ የምትቆይ ከሆነ ወይ ልሂድና ተመልሼ ልምጣ ሌላ ስራ ከሆነች ኖ እኔ እኮ አሁን አይሽ አትገባንም እኔ ስራ ምናምን ካለበት ችግር የለውም እኔ ከፍልሻለሁ እኔ ምንም ሳልሰራ ክፍያ መቀበል ነው እንዴ እንደዚህማ አይደለም ይሄ እኮ ስራ እያስተዋወልኩ አይደል እንዴ ችግር የለውም ወደ ከፍላለሁ አንዴ ብዙ አሁን ስራ ላይ እኮ እንደዚህ ስራ ላይ እኮ እንደዚህ ነገር ያጋጣል እንደዚህ ሲያጋጥምሽ ሞር መቀበል ያለብሽ እኔ ቢዝነስ እኮ እኔም እኮ የራሴ ቢዝነስ አለኝ እኮ ስለማውቀው ነው እና እንደደበሽ ሲስተር ስለሆነች ችግር የለም ኤኒ ታይም ትምጣ አንቺ ኤኒ ታይም ስሪያት ገንዘብ እኔ በፈለግሽው ተፈሻለ አንደኛ የራሷ ፕሮግራም ስለሆነ ፕሮግራሟን እንድትደበር አልፈልግም የሌላ የማይችል ሰው መጥቶ እንዲሰራተም አልፈልግም እኮ እኔ አሁን ያልከለው ነገር ገብቷል ሌላም ሰው መሰራዋል እና ደግሞ ሳልሰራ አንደኛ ገንዘብ መቀበል አልፈልግም ሁለተኛ ደግሞ ሰዓታችንን መጠቀም አለብን ሶስተኛ ደግሞ እኔ እናንተ ራሱ እንደዚህ ቁጭ ብለን ነገሮችን እንትን ማለታችን ብዙም አልተመቸኝም ይደብራል ኖ አንተ ትደብራለህ ማለት ሳይሆን አላለ ስራ ነው የመጣሁት ስራዬን ሰርቼ መውጣት ሲገባኝ ቁጭ ብለን በጣም እያወራን ነውና ያለ ስራ መቀመጥ ሰልሽን አሁን አልገባሽም ቤሪ በእናትሽ አሁን እኔ እኮ ምልሽ እየገባሽ አይደለም አሁን አንቺም አንደኛ እቃሽን ይዘሽ አልመጣሽም ሁለተኛ ልጅ ሰዎችም ያልሻቸው እየመጡ አይደለ ኢቨን መተው እንኳን ቢሆን እኔ ሲስተር ስለማውቃት በጣም ነው የምትነደደው መታ ካልመጡ ኦፍ ነው የምትሆነው እኔ ልደውልላቸው እኔ ደርሰዋል ከደረሱ እዚህ ከመጡ ይደውሉሻል አይደል ሲመጡ እኔ ነኝ የምደውልላቸው እንጂ እነሱ እኮ ደርሰዋል እና ትምጣልኝ ደርሰዋል እነሱ በእኔ ይውልብህ ግቡ ካልኳቸው መግባት ነው የሚጠበቀው የምርሽን ነው እንደዚህ ይሄን ያህል እንዴት እንደዚህ ልታረይ ቻልሽ ማለት በር ላይ ሆኖ ነው አንቺ መጣሽ ነው ይገዝ ይገባሽ ፊትና ኋላ ነበርና ደርሰው ወይታች እስከደውልላቸው ምናምን ነገር ቁጭ ብለው ሊሆን ይችላል ሶ ሲስተር ደውላላት መታ በሰራት አለ የምርሽን ነው ማለት ስራ እንደዚህ ስራ ላይ ምናምን ነገር አብራችሁ መጣችሁ አንቺ ቀደምሽ ገባሽ አይደውልልሽም ምናምን አንቺ ነሽ መደወል ያለብሽ ለምን በቃ እንደዛ ነው ያስለማቸው እንደዛ ነው ያስለማኳቸው ምን አይነት አሳል ስለሽ ስራችሁ አይበላሽም ማለት እነሱ መደወል የለባቸው መደወል እኮ እነሱ ነው ያለባቸው ደርሰናል ማለት ያለባቸው ነው እኔ ለደረሱ አውቃለሁ እንዴት ነው ነገሩ ክርክር ነው እንደያዝና እኔ በነገራችን ክርክር በጣም ነው ወዶ ግን ያው እኔ ክርክር ፈልጌ አይደለም እኔ አክቹአሊ ስልሽ ከውጭም ከመጣኝ ትንሽ ቅርብ ሰዓት ስለሆነ ብዙ ጓደኛ ስለሌለኝ ነው እና ያው ብዙ ጓደኛ ስለሌለኝ ስልሽ ማንንም አላውቅም ጀስት እንድናወራ ስለፈለኩ ሲስተርም ደግሞ ማስከፋት ስላልፈለኩ ነኝ ብዬ በጣም ረጅም ሰዓት ስጠብቅሽ ነበር ያንቺም ጥፋት እኮ አለ እኮ አይደል እንዴ ቤሪ ያው ግን ትንሽ ብናቻችለው አንተ ግን ኬዝ ነው የመጣው ውጭ ሀገር ስትል ነበር ኬዝ ከዩናይትድ ስቴትስ ነው ያመረኝ ነው ግን ያው አንዳንዴ እመላለሳለሁ ተመላላሽ ነህ እመላለሳለሁ ቢዝነስም እዚህም ስላለኝ ኦን ማረጋው ያው ማስኪድ አለብኝ ካለበለዚያ ይበላሽብኛል አይ በቃ ችግር የለውም እንደዛ ከሆነማ ብቻህን ኮንክ ጓደኞች ከሌሉ ችግር የለውም ስልሽ እኔ ጓደኛ ምንም የለኝም እና ከአንቺ ጋር ሳወራ ደግሞ ሞር የሆነ አይደለ ደስ የሚል ስሜት ስለሆነ በዛ ላይ ደግሞ ጓደኛ የሚያፈራ መሰለኝ አይ ነው እኔ ምንም አልጠቅምሽም ባዋራሽ ምንም ጥቅም የለውም ግን ለኔ ተጠቅሚያለሽ ደስ ቢያንስ አይደብረኝም ስልሽ ስራ አንደኛ ስራዬን ትቼ ምናምን ነው ለሲስተር ብዬ መጣሁት ደህና እንደውም ቢዚ የሚያደርገኝ ነገር ትቼ መጥቼ አሁን ላይ አንቺም እንደዚህ ቆጣ እያልሽ ልጅያልሽ በቃ እኔማ መጀመሪያ እኮ አለ አንዳንዴ ስታስብ ነገሮችን እንትን ይሏል ግን አንደኛ አንተ አሁን ከውጭ ነው የመጣሁት አልከኝ በዛ ላይ ምንም ጓደኞች የሉም ችግር የለውም ሲስተርን በፈለገች ሰዓት ትምጣ ማለት ትንሽ እንትን ልል እችላለሁ ስላሳዘንከኝ ነው ከውጭ መጣሁ ስላልከኝ ጓደኞች ስለሌሉ ጓደኛ የለኝም በጣም ምስኪን ነሽ ልብሽ በጣም ቀን ነው የምሬ ነው እኔ እንደውም ብዙ ሐሳብ አለኝ እንደዚህ የሚያማክረኝ ሰው ፈልጋለሁ የሚያዋራኝ ሰው ፈልጋለሁ አንድ የሚያዋራኝ ሰው የለም የምሬ ነውና ቢያንስ አንቺ አሁን ሳዋራሽም እያዋራሽ ስለሆነ ፍሬንድሊም ስለሆንሽ ብዙ ማዋራት ብዙ ያሰብኩት ነገር ስላለ አብረን እንተናለን ብዬ እንጂ ስለ ስራው ምናምን እኮ ሞር ዲቴልም ጠይቀሽ እኮ ያሰብኳት ነገር ስላለች ችግር የለም የፈለግከውን ነገር አማክረኝ ስልሽ እኔ አሁን ምን መሰለሽ ቢዝነስ በጣም እወዳለሁ እና ያንቺን ስራ ሳይው ደግሞ አሪፍ ምናምን ይመስለኛል እና እኔ ያንቺን ድርጅት ላይክ እንደ መግዛት አክሲዮን ነገር አለ አይደል ሀፋፍ ልግዛሽና ሰፋ አድርገን ለምን በቃ ሰፍት አድርገን
ትልቅ ያለ አይደል ቤት የውበት ሳሎን ምን ከፍተን በቃ አይደል አንቺ ተስተዳደሪያለሽ በቃ ለኔ የሚገባኛል አንቺ ያሰብሽ ትልቂያለሽ ችግር የለውም እኔ ቢዝነስ ይመቸኛል እንደዚህ አይነት ነገር ይመቸኛል ለዛ ነው ግን ችግር የለውም እኔ ጀስት እኔ አሁን አንቺን ሳይሽ ስራሽ ላይ በጣም ጎበዝ ነሽ ምናምን ስራሽን ተወጃለሽ ኢቭን ሳሰሪ ራሱ ገንዘብ መቀበል አትፈልጊም ምን አይነት ሰበና ምን አይነት ቤተሰቦችሽን በዚህ አጋጣሚ መመስገን ፈልጋለሁ እንደዚህ አድርገው ሬዝ ላረጉሽ በጣም ስለሽ በጣም እድለኛ ናቸው አንቺን የመሰለሽ ልጅ ራሱ መኖራቸው በዚህ ጊዜ እንዴት ነው ብር በተወደደ ሰዓት ሳልሰራ አልቀበልም ማለት ነው ይሄ በጣም እኮ ሌላ ሌቭል እኮ ነው ቤሪ አንዳንዴ ምን አለ መሰለህ ህሊና የሚባል ነገር አለና የሰው ገንዘብ ሆነ ሰው በላው ለፍቶ ያመጣውን ነገር ዝም ብለህ ምንም ሳትለፋስቶስ ደስ አይልም ግን እኔ አሁን ግን አልገባሽም እንጂ እኔ አሁን ላይ ላንቺ ዝም ብዬ ምናምን አቋ አይደለም እኔ ደስ ይለኛል አንደኛ ያንቺን ሰዓት አበላሽቻለሁ ጊዜሽን ብዙ ነገር ስላበላሽውብሽ ቢያንስ የሥራሽን መስሪውን የዛን ከፈልሽን እኔ ተነግረኛለሽ በከፍልሽ ደስ ይለኛል እሺ ካኒ ምንም አይገን ብዙ አይደለም አይደል እንዴ የምትጠይቂው ያኔ እንኳን ብዙ አይደለም ብዙ ስላልሆነ ምንም ችግር የለውም እኔ አንደኛ በገንዘብ ከማንም ጋር እኔ መቀያየም አልፈልግም ገንዘብ ይመጣል ሰው ነው ለሰው ነው እንትን ማለት ገንዘብ ይጠፋል ገንዘብ ይመጣል ሰው ግን ይሻላል አይደለ እኔ ብዙ ስለማውቀው ነው እኔ ውጪም ያለው ጓደኛዬ ብዙ ጓደኛዬ ሰው በጣም የተራበሰ ነው ነው በቃ ችግር የለውም ከዚህ በኋላ እንዳንቺ ራሱ ማለው ሌሎችም ጓደኞች አሉ አስተዋውቃለሁ መዝናናት ምናምን ላይ እንዴት ነው ማለት መዝናናት የሚያስደስት ሰው ነው እንደ መዝናናት የሚያስደስተኝ ነገር አለ እንዴ ነው እንደው በጣም ስልሽ ትራቭል ምናምን ማድረግ ወዳለው ሀገሮችን መጎብኘት ፈልጋለሁ አሁን ያልጎበኘሁት ሀገር የለም በቃ ለዛ ነው እመላለሳለሁ የሚያልኩሽ ለዛ ነው በቃ እዛም እዚህም እዛመላለሁ በቃ በሄድኩበት የሆነ ጆርኒ ማን ደስ ይለኛል እንደዚህ መዝናናት የምትወድ ሰው ከሆንክ በዛ ላይ እንደዚህ በነፃነት ሰው መቅረብ ማውራት ምናምን የምትችል ሰው ከሆንክ በጣም ቀላል ነው ጓደኞቼን አስተዋውቃለሁ ጓደኞቼ ካልተመቹ ደግሞ እኔ ራሴ ያለው እኔ ጓደኛ ምናምን እኔ ጓደኞችም ምናምን ሳይሆን እኔ አክቹአሊ እኔ ሱስ የለብኝም እኮ እንደዚህ ሰው እንዲኖረኝ ምናምን ሱስ እኔ አንቺን ሳይሽ ሞር በጣም ደስ አርሽኝ ነው እንጂ ሰው አላጣውም እኮ ይሞጣሉ ግን እኔ አልፈልግም እንደዚህ ከሰው ጋር ተቀራርቤ ማውራት ነው እንደዚህ ግን አንቺን ሳይሽ ምናምን ነገር በጣም ደስ ያለሽ ስርዓትሽ ደስ ይላል እንደነገርኩሽ በቃ ስርዓትሽ ከምንም በላይ ስርዓትሽ ነው ያደረኩት ለዛ ነውና ይቅርታ ሰው አልፈልግም ምን ማለት አልፈልግም ጓደኞችን ጠርቻቸው ሳይሆን እኔ ካንቺ ጋር ጓደኛ ከሆነን ይበቃኛል በቃ ችግር የለውም አይ ነው ስራ ይወዛብሻል ምናምን ነገር እኔ እንደው የተገናኘን ስልሽ ስራም እንደርኩሽ ከፈለሽ አሁን ያወጣሁት አይዲያ ከተከበርሽ አብረን መስራት እንችላለን ደሞ እስከመቼ ድረስ እንደዚህ እየተዘዋወርሽ ምናምን መስሪው አሪፍ ነገር ከፍተንም ራሱ እኔ በነገራችን ላይ ሰው ከኔ ጋር ሲያድግ ደስ ይለኛል አረ በቃ ሐሳባይ አንቺን የመሰለሽ ልጅ ደግሞ እንደዚህ ስትንገላታ ማየት አልፈልግም እንደዚህ እየተከራተተሽ ነው እንዴት እንደዚህ ችግርን የሚፈልጋለን ነው ይሄ ችግር አይደለም ስራ ነው እና ችግር የለውም ነው ብቻ እየተከራተተሽ እንደዚህ መኪና የለሽም ደግሞ እኮ ይኖረኛል ትንሽ ነው የሚቀረኛው መኪና ምናምን ነገር ለገዛ እኮ እኮ ነው መኪና እንኳን ሳይኖርሽ እንደዚህ ሰፈር ለሰፈር ከዚህ ጀሙ እኮ ገፍቼ ምናምን እየተሽከረከርሽ ነው አሁን እንዴት ነው ስራውን የምትወጪው በጣም ከባድ እኮ ነው ለዛውም በታክሲ እኔ መሰለ ውብ ፊት ይዘሽ ፀሐይ ራሱ እንዴት እኔ በርግጥ ብዙ ጊዜ ራይድ ነው የምጠቀመው ግን አሁን መኪና ልገዛ ትንሽ የተወሰነ ገንዘብ ናት ይቀርጪ የምርሽ ስንት ነው የምትደርሽ ትንሽ ወደ 500,000 500,000 በጣም እንዴና ምን አላት ታዲያ 500,000 ማለት አሁን እኮ መኪና ከስንት ከ5 ሚሊዮን ብር በታች አለ እንዴ መኪና እውነት ለማውራት የለም እኔም ብዙ ውስጥ ላይ ያሉ መኪኖች ወደዛ የሚጠቁ ናቸውና እንደውም አሁን ቅድም ስታወራ ነበር አይደለ በቃ ተጋግዘን ሰርተን ምናምን ይቅርታ ግን ከደፈር ነው እንደዚህ ለዚህ ነው በቃ ነው ለዚህ ነው ይሄንን ሪሽ የፈለኩት ሞር በቃ አንድ ላይ ተነጋግረን ተደጋግፈን እንድንሰራ ፈልጋለሁ እኔ ማንንም ሴት እንደዚህ አማክሬም አላውቅም ቀርቤ እንደዚህ አዋርቼም ስለራሴ ማውርቼ አላውቅም እንደዚህ ራሱ የለማንኳት ልጅ አንቺን እኮ ተለማመጥኩሽ ማለት ነው ያንተ ለማመጥከኝ እንዳትጂ ራስሽ እንዴ ያው ምን ላድርግ እኔም ስታወራኝ ትንሽ ተስላልኩኝ ነውና ምንድነው ቀደምም ያልከኝ አልነበረ ተጋግዘን ሰርተን ምናምን ያልከኝ ነበርና አዎ ብያለሁ አሁን አንተ የምታግዘኝ ከሆነ መኪናውን መግዛት ይችላል ማለት ነው አይደለ ይቅርታ ግን ያው እንደዛ ስለተሰማኝ ነው ማለት እንደዚህ በገንዘብ ያወራኝ ሰው ትንሽ ነገር ጎደለኝ ብለው ሊሰጠኝ ሊያበድረኝ ምናምን ቅድም እንኳን በነፃ ችግር የለውም ባሰሪም እኔ ከፍዬሽ ምናምን ያልከኝ ነበርና
ሳልሰራ ከፍለኝ እንትን ከምል ሞር እዚህ ጋር መኪናውን ልገዛ እያሰብኩኝ ስለሆነ ረድታኝ መኪናውን ብገዛ ቅድምም ደግሞ ወይ አብረን ሼር አድርገን ጸጉር እንትኑን አስፍተን ምናምን ያልከኝ ነበር። እሱን ሀሳብ እንኳን እኔ የምሰራውን እየሰራን ካስፈለገ ከጎን ሌላ ነገር ባንተ ስም ጨምረንበትም ቢሆን እንድንሰራ ትንሽ መኪናውን የምገዛበትን መንገድ ብናመቻች ባይ ነኝ። ከደበረ ነው አረኔ ደበረኝም ነገር መደበር ሳይሆን እኔ አሁን 500,000 ብር ብዙ አይደለም ትንሽም አይደለም ግን ያው እኔ አሁን አንቺ አሁን ዝም ብዬ 500,000 ብር አስቼ ብሰጥሽ 500,000 ብር ለኔ ምንም ማለት አይደለም አለ ውስጥ ራሱ አለ 500,000 ብር ካሽም አለ እሱን አስቼ ብሰጥሽ አሁን ላንቺ ለአሁን እንዴት ይመጣዋል? ዛሬ ነው ማቀሽ ምንም አይነት ነገር የለንም። ስራ ቢያንስ አበደር እንደበደር ቢሆን ምናምን የሆነ ነገር አስይዘሽ ወይ የሆነ ነገር አድርገሽ ላደርግልሽ እችላለሁ። ወይ ደግሞ ስራም ከሆነ ስራ አንተ ላይ ስለሆነ ተፈራርመንም ልንሰራ እንችላለን። ግን አሁን ላይ እንዴት አሰብሽ? እኔ እኮ ነው አንተ ግልጽ ሆነ ስላወራኝ ነው እንጂ ደፍረህ ላወራስ ይቻላል። ችግር የለም ደስ ብሎኛል። እንደውም እንደዚህ ስታወሪ ደስ ይለኛል። እንደዚህ መወያያ ነገር እፈልጋለሁ። በብድር መልክ ይሁን ማለት የሚያዝ ነገር አሁን ምን እንዳደረግልህ ትፈልጋለህ? ማለት ላደርግልህ የሚችለው ነገር ምን አለ? ያው ስልሽ እኔ እዚህ ሀገር ምንም ቀላልም አይደላችሁም ምናምን አላ ይገባሻል አይደለ? ምንም አንዳንድ ነገር አይገባችሁም እንጂ ስልሽ እኔ ካንቺ ምንም አልፈልግም። እኔ ካንቺ ምንሽንም ፈልጌ አይደለም። ቀለበትሽ ምንድነው? አግብተሽ ምናምን ነው ወይስ ስታይል ነው? አሬ ስታይል ነው ወይ እንትን ለጌጥ የሚደረግ ቀለበት? ለጌጥ ነው። ደምሽ ነው ደስ የሚለው። እኔ ደስ ይለኛል እንደዚህ ድንቡሽቡሽ ያለ ሰው ምናምን በጣም ነው የምወደው። በነገራችን ላይ ስልሽ ከልጅነት ያለ ታይፕ የምትይው ነገር አይደል? እንደዛ ነገር ነው እና እኔ ካንቺ ምንም አልፈልግም። እኔ ካንቺ አንድ ነገር ብቻ ስልሽ ይሄ መፍላጎትም አይባልም። ያው እኔ ተጠቅሚኛለሽ እኔ አንቺን እጠቅምሻለሁ። ገባሻ? አንቺ ደግሞ እንደዚህ አይነት ነገር የሚከብድሽም አይመስለኝም ማለት ነው። አረ እንዴት ማለት አለ አይደል? ምንድነው ግልጽ አርጋውራ ነገሮች አንቺ እንዴት አይገባሽም? ይሄ ስለሽ እኔ ምን መሰለሽ እኔ ሳይሽ ይገባሻል አይደለ? ደግሞ አራዳ ተነስያለሽ ትታይ እስቲ ብቻ ያው ዛሬ በዛሬ እንደዚህ ነው ምናምን ነገር ልልህ አልችልም። ግን ያው እዚህ እስካለ ድረስ እንደዋወላለን እናወራለን። ብቻ አላ ይሄን 2 ቀን በደንብ እየተገናኘን ካወራን ነገሮችን እንትን ለማለት አንቸገርም። ቲፍ ቤቢ እሱማን ግን ምን መኪናው ምን አልፈለግሽም ስልሽ እኔ ነው መኪናውማ እንዴት አልፈልገው እኮ እኔ አሁን አንቺ አልገባሽም። እኔ አሁን ወይ ሐሳቤንም ለመስማትም አልፈለግሽም አይደለም ወይ እንደዚህ ነው በብድር መልክ ስጠኝና ወይ መኪናውን ከገዛሁኝ በኋላ ብድርሽ ምን ታስይዣለሽ? እሺ ብድር እኮ ምን ላስይዝ እሱን እኮ ነው እሺ። እኔ አሁን ምን ታስፈልገው ምንድነው? መሬት አለሽ? መሬት ነሽ? መሬት ትቀልዳለህ እንዴ? እዚህ ጊዜ መሬት ከየት ነው የሚኖረኝ? ገና እያሰብኩኝ ነው። መሬትም የለሽም? መሬት ቤት የለሽም? ምን ተከራይተሽ ነው እንደምኖሪው? እንዴ እና ታዲያ የምርሽ ነው እንዴ? በዚህ ማለት ከማን ጋር ከቤተሰብ ጋር ነው የምትኖሪው? ብቻዬን ነው የምኖረው። እኔ አላምንሽም። ብቻዬን ነው የምኖረው። እንዴት ታዲያ እንዴት ቻልሽው? ቤት ተከራይተሽ ያው የሰራው አይደለ? ብቻዬንም ነኝ። በእርግጥ 2 ቦታ ኪራይ መክፈል ይከብዳል፣ ግን የሰራውም ስለሆነ አሁን እንኳን እስቲ ቆይ ማስባቸው ነገሮች እኮ አሉ። እንዴት ነው አልሞላልሽ አለኝ እንዳሰብኩት እየሆነልኝ አይደለም ነው እንጂ ማስባቸው ነገሮች አሉ። እና ታዲያ አሁን እኔ አሁን አንቺ ምንም የሚያዝ ነገር የለሽም። እኔ ላይክ እንደ ፌቨር እኮ ነው ብድር 500,000 ብር ከምትበደሪ ገባሻ? እኔ ማንንም ሴት እንደዚህ አይኖ በጣም እንትን እየሆንኩኝ እንደሆነ እኔ ልገዛሽ ፈልጌ ምናምንም አይደለም። ደግሞ እሺ እንደዚህ ነገር ታስቢያለሽ ብዬ አላስብም ነው። አይ ምንም ዝም ብዬ ነው ማለት ከደበርሽ ወራችን ከደበርሽ ማን አቆም ይችላል። አይ ችግር የለውም። እኔ ምን መሰለሽ ከማንም ሴት ጋር እንደዚህ ቀርቤም አውርቼ ማላቅም እንደዚህ ማለት ነገርም አይደለም። 500,000 ብር 5 ሳንቲም ለሰው አድርጌ አላውቅም። ይሄ እኔ ቋጣሪ ምናምን ሆኜ ሳይሆን እኔ ገንዘብ ያለአግባብ ሲወጣ ደስ ይለኛል። ለዛም ነው አሁን ላይ ደረስኩበት ደረጃ የደረስኩት። ግን እኔ አንቺን በጣም ነው ደስ ያልሽኝ። የምሬን በጣም ነው ደርኩሽ። ገና ስትገቢ ጀምሮ ደስ እንዳለኝ ሲጀመር እኔ ሶሻል ሚዲያሽ ላይ እኔ በቃ ልክ እንደ ተከታይሽም ነኝ ምናምን በቃ እኔ በጣም ነው የምወድሽ። እንትን ስትይ ራሱ ደስ እንደምትይ ይሄ ስታስተዋውቂ ምናምን ስርዓትሽ ከዛ እኔ አውቀዋለሁ ስርዓትሽን ራሱ እና በዚህ አጋጣሚ ደግሞ ሞር በደንብ ተግባብተን እኔ
ቁም ነገር ነው ፈልገው የምሬን ነው እንደሌላው ወንድ ልብሽን አስከፍቼ ልብሽን ሰርቄ ለጠፋ ምናምን አይደለም እኔ ቁም ነገር በቃ አይደል እኔ እዚህ ሀገር ላይ የመኖርም ሐሳብ የለኝም እኔ ውጭ ሀገር የመኖር እቅድ ነው ያለ እኔ እዛው ነው አሁን ሀገሬ ነው ማለት እኔ አሜሪካን እና እዛ ነው መኖር የምፈልገው አንድ ሀገርም ብቻ መኖር አይደለም የምፈልገው እኔ ትራቭል እየተዛዛርኩኝ ትራቭል ማድረግ ነው የምፈልገው እና አንቺ ፍላጎት ካለሽ ማለት መኪና ምን ማለት እኮ በጣም 500,000 ብር ጎሎሽ አይደለም ስንት ነገር ይደረጋል እኮ አይደል መኪና ነኝ እኮ ሞልቶኛል እኮ 4-5 መኪና አለኝ አልነዳቸውም እንጂ አዎ እኔ ብዙም ያን ያህል መኪና ኢንተረስት ምናምንም የለኝም እሺ አሁን 4-5 መኪና ያለ ለምን ዝም ብያ ሶሪ ወይኔ ግን ኖ እንደ በጣም ደስ ዲፍረንት ያልከለት ግን ወይ መኪና እስከገዛ ዝም ብዬ አንዱን ልጠቀመውና ከዛ የራሴን መኪና ስገዛ ያንተ እንደመልስልህ ያው ምን ተማመን ከሆነ ማለት ነው ለኔ ያምንሻለሁ አሁን ያልኩሽ ምን እየሰማሽኝ አይደለም እንዴ ያው እና በመጀመሪያ ቀን እንደዚህ አላቅም እንዲ ሰው ያወራል ብዬ አላስብም እኔም በጣም ቀለል ብለህ ስለቀረብከኝ ስላናገርከኝ ስላማከርከኝ አትከብድም ምናምን ለዛ ነው እንደዚህ ያወራው ያለሁት እንጂ ገና በመጀመሪያ ቀን እሱንም በስራ ምክንያት የማያውቀው ሰው ቤት መጥቶ እንዲ ከወንድ ጋር ቁጭ ብሎ ማውራት ከባድ ነው አሁን ላይ ጊዜውም እንደምታየው በጣም ከባድ ጊዜ ላይ ነው ያለ ነውና እንዴት ነው ሪስኪ ነው በጣም እዚህ ጋር ብቻ አንተ ብቻ ነህ በዛ ላይ ቁጭ ብዬ እንደዚህ ያወራው እንዲየነካኝ ዝም እንዴት ነው ነገሮችን ስታስበው ሴት ልጅ ነኝ ይከብዳል ግን አንተ አቀራረብህና እንዴት ነው ስታወራኝ ያለው ነገር ደስ ስለሚል በቃ ዝም ብዬ በድፍረት ነገሮችን ያወራው ነውና እንዳልኩ አንዱ መኪና ልጠቀመውና ወይ የራሴ መኪና እስከገዛ ከዛ በኋላ ልክ እንደገዛው ይሄኛውን መኪና ለመልስልኝ ካልደበረህ ነው ከደበረ ግን ችግር የለውም ኖ እኔ ተቀምጦ አዋራ ነው የሚጠጣው እኔ እኮ ምንም እንትን አይደለም ግን እኔ አሁን አንቺ ሐሳብሽ እኔ አሁን የኔንም የተረዳሽኝ አይደለም እኔ የምነግርሽን ነገርም ከልብ እያልሽው አይሆን እኔ አላውቅም እኔ አሁን አንቺ በጣም ወድጄሻለሁ ምናምን እያልኩኝ አንቺ በጣም ብዙ ነገር ነው ያሰብሽው እኔ እንደ ክፉ ሰው ነው ያየሽኝ ማለት ነው ጭራሽ እንደው ገርመኸኝ አመት ወድሻለሁ ነው አምስትለኝ ሙድ ይዛል እንዴ ነው ነገር ያልኩኝ ነው የምርሽን ነው ለተሰማሽ አዎ ግን ቲክቶክ ላይ አይሻለሁ ከታተልሻለሁ ምናምን አምስትለኝ ጊዜ ያው ድሮም ጀምሮ ያኛል ማለት ነው አለ እንዴ በጣም ነው የምከታተልሽ ኢቭን ስልኬን ማየት ቻርጀር ላይ ስልኬን ማየት ትቻለሽ ቻርጀር ላይ ነው እንጂ ሙሉ በቃ ያንቺ ቪዲዮን ታደ ነው በቃ ፌቨራይት ላይ ያለው ያንቺ እኔ ከድሮም ጀምሮ ምን መሰለሽ ደግሞ ነገር ታይፕ ነሽ እንዳንቺ አይነት ወንድ የሆነ ቸኮሌት ከለር ሆነሽ ድንቡሽቡሽ ሆነሽ ሴት ምናምን ደስ ይለኛል በቃ እና አንቺ ደግሞ ሳይሽ ጎበዝ ነሽ ጎጆ መምራት የምትችይ አይነት ሴት ነሽ ያው እንግዲህ እድሉ ከተሰጠን እኮ እሱ ነው እኔ ሌላ ነገር አስቤ አይደለም እንጂ እኮ ሌላ ነገር እኮ እሺ ታጠቻ አይደለም እንኳን እንትን የትም ነው ፈረንጁላ እኮ ነበር እኔ ጓደኛዬ ነበረኝ እኮ ግን ያው እኔ እንደዚህ ነገር ላይ አሁን ላይ አላስብም አሁን ላይ ቁም ነገር ስለሆነ ገባሽ እኔ መኪና አሁን አድቫንቴጅ ተጠቅሜ ምናምን እኮ አይደለም እኔ ዝም ብዬ እኮ አደርግልሻለሁ አይደል እንዴ ግን ሞር እኔ መኪናው እንተውና ሞር እኔና አንቺ በደንብ አላለ በጣም ክሎዝ ሆነን እያወራን ምናምን ዴት ምናምን አይደብርሽም አንቺም እኮ አስተውቀብሻል እኮ አይደብረኝም አቀራረብስ ለተመቸኝ ዛሬ ስታይ ደስ የምትል ሰው እንዴት ነው ማንኛውም ሴት አይታ የምትወድ አይነት ወንድ ነው ኮስን እኮ ነው ማለት ነው እንዴት ነው ቢልል የምችለው ዛሬ በጣም መልካም ሐሳቢ ነው ለሰው ያለህ ቦታ በትንሽ ጊዜዎች ለሰው እንደዚህ ያለህን ነገር የምትለግስ አይነት ሰው ነህና እንዲህ አይነት ሰው ደግሞ ከስንት አንድ ተፈልጎ የሚገኘው እንዳንተ አይነት ሰው በጭራሽ ህልም እየመሰለኝ እኮ ነው ቢሪ እኔ ይሰልሽ አንቺን ቲክቶክ ላይ ምናምን ነው በደንብ ማቅሽ ምናምንና ማስታወቂያ ስትሰሪ ምናምን እና እሺ ቅጠፈር ምናምን ስትሰሪ ነው ማቅሽ ስታወሪ ምናምን እና አሁን ላይ ስለኔ እንደዚህ ስታወሪ በቃ ያስታውቃል መልካም ስብዕና ያለው ሰው የግድ 2 ቀን 3 ቀን ምናምን መቆየት የለ እሱን እኮ ነው እሺ በአንድ እንደዚህ ባንዴም እኮ ተገናኝተን ባንዴም እኮ ለነጋሪ አቃለው እንደዚህ ባንዴ ተገናኝተው እኔ አለች ጓደኛ አለችኝና በገርምሽ አሁን ከባሏ ጋር 2 ልጅ ምናምን አላቸውና እንደዚህ በቃ በ30 ደቂቃ ውስጥ ነው ሁሉ ነገር ወስኑ ይጨርሳል በሳምንት ውስጥ ተጋቡ ሰኞ ዕለት እንደሚለው ዘፈን ነው እሱማ ተለያዩ ታዲያ ይሄ እኮ ተጋቡ እንደዛ ነው የሚመስለው
የሚመስለው እንዴ ያምሬ ነው እኔ ከፍልሽ ነው ደውዬ ጠይቀሻለሁ አይ ችግር የለውም ግን ቅድም ጓደኛ የለኝም ስትለኝ ነበር አሁን ደግሞ ጓደኛ ውጪ ነው ያለችው እዚህ ያለችው ነው እንዴ ውጪ ያለችው እዚህማ እኮ ነገርኩሽ እዚህማ እኮ ያሁን ራሱን ስላዋራሁሽ ፈጣን በጣም ብዙ ነገር እዛ እኮ ኖርማል እኮ በአንድ ቀን እኮ ብዙ ነገር ይደረጋል አይ ነው ይደረጋል በቃ ችግር የለውም ስልኬን ቅድም ስልክሽ እኔ ስልክሽ እንዴ ምን ነሽ ነው አንቺ ስልክ በዚህ ዘመናዊ ጊዜ ስልክሽ አይደለም ብዙ ነገር ይሻለኝ ግን እኔ ሞር አሁን የምፈልገው ልብሽ ነው ከስልክሽ እኔ ስልሽ አይ ነው ልብ እኮ በፍላጎት ምናምን የሚሰጥ አይደለም ግን ገባሻ አንቺ ደግሞ አቀትሽ ሴት ልጅ ነሽ አንዴ ልብሽን ከከፈትሽልኝ እኔ ደግሞ በጣም አውቀዋለሁ ራሴን አውቀዋለሁ ደግሞ እንዴት ነው ስስቂ ደስ ነው አትቀልሽ ሳቂ እስቲ ትንሽ ላዳምጥሽ የቀለድሽብኝ ግን አለ ማቤት ነው ችግር የለውም አይ ነው ኢምባራስ ያረክሽኝ ግን ችግር የለውም እኔ አይ ነው ልቀደርኩ ምናምን ወይ ደግሞ ከበው ገዳን ምናምን መስጊድ ይችላል አሳካኝ ሆነ ታውቃለህ ሁኔታ ምናምን ደስታ መፍጠር ትችላለህ ሰው ልብ ውስጥ እና ይሄ ነግሬሻለሁ ቀን ሰው ልብ ውስጥ ደስታ መፍጠር ከቻልኩኝ እንዴት ነው ፍቅር መፍጠር የሚያቀርብ በጣም እንዴ እና በራሴ በጣም ኮንፊደንስ አለኝና ትንሽ በርሽን ገርበብ ካረክሽልኝ እኔ ያምር ነው እኔ ፈልቅቄም ቢሆን እገባለሁ ግን ያንቺን ፍላጎት ፈልገዋለሁ ወይ እጅሽን ግን እኔ ደስ የሚስላሴ ያምረኝ እኮ ያው ብዙ ጊዜ ሴት ልጅ በምትሰማው ነው ምናምን ይባል የለ እና በአንድ ቀን ብቻ ብዙ ሰማው መሰለኝ ልቤ ራሱ አንተን ማለት እየጀመረ ነው ይቅልሽ ነው እኔ አሁን እየሳቅሽ ስለሆነ መቀለድ እኔ ቅድም እኮ አስቀኸኝ ነው ሁኔታዎች እና ደግሞ አጋጣሚዎቹ የሆነ ሳስባቸው እንትን አሉኝና ውስጤ ላይ የሆነ ደስታ ሲፈጥሩ ለዛ ነው እንደሳኩት እኔ ሰው ስቅብኝ ምናምን አልወድም ግን ነው ችግር የለውም እኔ አሁን ግን አንቺ ስስቂ ምናምን የዋሰ ነው የምር ደስ ያልሽኝ አይ ነው ያናዳል ምናምን ግን ለራኔ አንተ ላይ አይደለም ይሳኩት የሚያስቅ ስለዚህ ነው እና እንዳልኩ በቃ ሰማክ ምናምን ውስጤ ላይ በጣም ብዙ ነገር እየተሰማኝ ስለሆነ አንተን ማስቀየም አንተን እንትን ማለት ለኔ ከብደኛል ከዚህ በኋላ ግን አይ ነው በጣም ደፋር ነኝ ግን ፍቅረኛ ይኖርሽ አይኖርሽ አላቅ ነው ዝም ብዬ ራስ ተጠጣው እየጠየኩሽ ግን አንቺ እስኮንድስ ፍቅረኛ ምናምን ይልሽ ተኪም እንዴት ነው ልጅ እያለሁ ዝም ብዬ ያለማወቅ ምናምን ተማሪ እየነበርኩኝ እንትን ብዬ ነበረ ግን ከዛ በኋላ በቃ ስራዬ ላይ ነው ብዙ ጊዜ ትኩረት የምሰጠው እንጂ ጓደኛ ፍቅረኛ ምናምን ያልኩኝ ጊዜ እንትን አለ ማለት አለ ያሰብኳቸው ነገሮች ስላሉ እዛ ነገር ጋር እስክደርስ ጎልሽ ጋር እስክደርስ ድረስ ጓደኛ ምናምን ማይዝ አልፈልግም እኔ ያለቀኝ እኔ ከአቅሜ በላይ ነሽብኝ ነው ያምር እኔ አይ ነው ስለሽ በጣም ግልጽነቴ ወይ የሆነ ጉረኛ ወይ ምናምን ሊያስመስለኝ ይችላል ግን የምር ነው እኔ በጣም እንደዚህ አይነት ሴት ኢትዮጵያ ውስጥ ትኖራለች ብዬ አላስብ ያለኝ አራዱ ብዙ ናቸው እኔ እንደውም ከነሱ እንትን በላ ምን ከነሱማ ትበልጫለሽ ምንሽ ነው አይመስለኝም ከነሱ መበልጥ እኔ ከነሱ ባትበልጪ እኔ ሴት ልጅ እኔ ልብ ውስጥ ለመግባት ትልቅ በጣም ጎበዝ በጣም ታታሪ በጣም ቆንጆ ድንቡሽቡሽ ያለች መሆን አለባት እና አንቺ ደግሞ ከሁሉም ነው ያሟላሽው ምናምን ኢቭን ሁላ በቃ ንግግርሽ ደስ ሲል ሳቅሽ ሁላ እየሳቅሽብኝ እኮ ደስ ሲለኝ ነበር እሺ ግን ቆየሽ ልጅቷን መልሼ ስራ ይቃል ገባ ነው ቆየች ስራ አንቺ አሁን እኔና አንቺ ወይ ደግሞ ማትመጣ ከሆነ ደውልላቸውና ደውልላቸው እንዴ ከዚህ ዋንስ ጀመር ለሱ እንዲመጡ አልፈልግም አይ ነው ግን አላ ማትመጣ ከሆነ እሷ ደውልላቸው ወደ ስራቸው እንዲመለሱ ባደርግና ወይኔና ምሳ በልታል መጥቼ በቤት ምሳ በልታል ማለት ራበሽ አኖ ወይ ምናምን ነገር ሳይሆን አላ እዚህ ዝም ብለን ቁጭ ብለን ጊዜያችንን እንትን ከምንል ወይ ካፌ ምናምን ሆነ እንድናወራ ምናምን ስለፈለኩ አልተምችሽም ኮምፎርት ተሰማሽም ኩክ ማድረግ ይችላል ገረቦሽ እኮ ነው ኧረ በቃ እኔ ቦኛ አይደለም ዝም ብዬ ውጭውን ያየን እንትን ነው እንጂ ችግር የለውም ዝም ብሎ ምግብ ላይ ማለት እንዴት ነሽ መስራት ነው መብላትም መስራት ምንም አለ ሁለቱም ላይ ጎበዝ ነኝ መስራትም ላይ ጎበዝ ነኝ መብላትም ላይ ጎበዝ ነኝ ያስተውቃል እኔ ስልሽ ደስ ይለኝ ይበላቱ ደስ ይለኛል መብላት ግን እንዴት ነው ማለት እስክትጠግብ ከበላ በቃ አይደል እንዴ ከዛ ያለፈ ትበላለህ አንዳንድ ሰው አለ አሁን እኔ ማቀው ሰው አለ እንበርቶ እስኪገለበጥ ድረስ ይበላል እኔ ጀስት እኔ አሁን ምግብ ምናምን ያን ያህል ለምግብ እንትን የለኝ እኔ ስጋም አልወድም እኔ ቬጂቴሪያን ነኝ እኔ
ስጋማ መውደድ አለበት ከኔ ጋር ከሆንክ በርግጥ አሁን ስጋ ምናምን በቃ ስጋ ተወጃለሽ ችግር የለውም እኔ ቁርጥ ነው እንድትበይ ማድረግ ወይ በሬ በየሳምንቱ ነው የምናርደው የሚያቅትሽ ብቻ የሚጨርሽው መጨረስ የሚያቅትሽ አይደለም ሲጀመር ትኩስ እንድንበላ ትኩስ በቃ እኔ አልበላም ላንቺ ነው አንተማ ከኔ ጋር ከሆንክ እኮ ትበላለህ መብላት አይቀርም ግዴታ ትወደዋለህ ታውቃለህ የሆነ ብዙ ሰው እንዲህ ከኔ ጋር ስጋ ምናምን ነገር በልቶ የወደደ ሰው አለና አንተም እንድትወደው አደርጋለሁ ልፈልጌ ነው ችግር የለውም እኔ ላንቺ አይደለም ስጋን ስንት ነገር አደርጋለሁ ያልኩኝ ነው ግን እኔ ስልሽ አሁን ስጋው ምናምን ይቅርና እኔ ቁም ነገር ነው ፈልገውና እኔ ነው ቁም ነገር ታስቢዎች እንጂ ማግባት ልጅ መውለድ 6 ልጅ 7 ልጅ 8 ልጅ መውለድ ታስባለሽ እኔ እንደዛ ነው ፈልገው በቃ ያው ሴት ልጅ ስትሆን እኮ ታስባለህ ብዙ ነገር የሆነ ነገሮች ሊይዙት ይችላሉ እንጂ እኔ እንዳልኩ አሁን ነው ያሰብኩት ነገር ስላለ እሱን እንትን ስክል ነው ምንድነው ቆይ እኔ እኮ ያሳብን ነው ስራዬን በደንብ ከፍ አድርጌ ጥሩ አሁን ላይ ካለውበት ደረጃ ትንሽ ከፍ ብዬ ጥሩ ደረጃ ላይ ሆኜ ነው ማስበውና በጣም በቃ አግብቼ መውለድ በጣም ህልሜ ነው ከልጆቼ ጋር እንዴና ሆነ ከባለቤቴ ጋር ምናምን እንትን ማለት እኔ ልንገርሽ ላሰደሽ አሁን ቤሪዬ እኔ አግብቶ የሴት ልጅ ትልቁ ዋነኛ ጎሏ ልጅና ትዳር ነው መሆን ያለበት ብዬ ነው የማስበው እኔ አይኖ ስራ ላይ እንደዚህ ስትሆኝ እኔ በጣም ነው ደስ የሚለኝ የማረክሽኝ አንደኛ በእንደዚህ ነገርሽ ነው በስራሽ ነው ግን አሁን እኔ ካገባሁሽ እኔ ቅብጥ አድርጌ ነው ማኖርሽ እንጂ እኔ እንደዚህ ፀሐይ በፀሐይ አይደለም በምንም እየተንከራተትሽ የሰው ቤት እየዞርሽ እንድትቀላውጪ አልፈልግም እና የምሬን ነው እኔ ቁጭ ብለሽ አንቺን በቃ አምሮብሽ የቤትና ቤት እንደዚህ በቃ እንዳሆነ በቃ እኔ በቃ እንደዛ ነው የምፈልገው ሀበሻ ቀሚስ ለብሰሽ ገባሻ እንጂ እንደዚህማ እየተዛዛርሽማ እንትን አትልምና ስራሽ ይሄ ቅሬ ምናምን የሚለው ነገር አቆሚና ሌላ አቅር ካለሽ ችግር የለውም እኔ ሁሉንም እቅድ አሰጥተልሻለሁ እኔ ያንቺን እቅድ አይደለም የስንቱን እቅድ ማሳካት የሚችል አቅም አለኝ ቻስቲ እና ያለነው ሁሉንም ነገር እኔ መኪናውንም ቢሆን 500 ሺህ ብር ለኔ በጣም ትንሽ ነች በጣም እስቲ ጨቀጨቅሽ እንዴ አይሆን ጨቀጨቀኝ ማለት በጭራሽ እንዴት ጨቀጨቀኛለህ እንዲሁ ሳስበው ስለገረመኝ ነው እንዴት ሰው በዚህ ልክ ደግ መሆን ይችላል ብዬ ስላሰብኩ ነው እንጂ በጭራሽ አልጨቀጨቀኝ ትንሽ ቀዝቀዝ አልሽብኝ እንጂ ወላ ነገሮችን እያሰብኩ ምን ያክል ቢወደኝ ነው አንተን ያዘጋጀልኝ እያሰብኩኝ ስለሆነ ቁም ነገር እኔ ስልሽ አሁን ላይ አንቺም እየተረዳሽኝ አልመሰለኝ እኔ በምፈልገው መጠን ተረዳሽኛል እኔ ስለዚህ ምርሽ እኮ እንድትረጂ ምናምን ነው እንጂ እንድታስቢ አይደለም ወይ ተረድቻለሁ በጣም ተረድቻለሁ ምን አሁን ከዚህ በኋላ ምንድነው ማድረግ ያለብን እንዴት ነው መገናኘት ያለብን ነገሮቻችን እንዴት ነው ማስኬድ ያለብን የሚለውን ነገር አውርተን ምናምን ወይ ደግሞ አላ ተገናኝተን ምናምን ነገር እያወራን ብንቀጥል አሪፍ ይመስለኛል እንደውም ሲጀምር ጊዜ መስጠት የማይጠበቅብን መደዋወልም አያስፈልገንም ቅድም እንጋባ እያልከኝ ነበር ስለ ትዳር እያወራኸኝ ነበር በቃ እንጋባ የምሬን ነው በቃ ምንም ጊዜ ማቃጠል አይጠበቅም እኔ እንደዚህ አይነት ቀልድ እኔ እንደዚህ ጨዋታ ማለት እኔ ቁም ነገር ነው ሰው እኔ የምሬን ነው ምንም እየቀለድኩኝ አይደለም እንጋባ ብለኸኝ ነበር በቃ እንጋባ ምንም ሌላ ነገር እውነቴን ነው እንዴ እንደዚህ አይነት ዝም እንደቀላል ነው እንደምትነግረኝ እኮ ደግሞ እኔ ስናወራ ባወራን ቁጥር ይበልጥ ደስ እያልከኝ ነው እየመጣ ያለውና በቃ እንጋባ ምንም እንትን አይፈልግም መጥቼ ቤት እገባለሁ በቃ 10ም እንውለድ በለኝ 10 ወልድ የፈለግከውን ያክል ልጅ ልወልድ እችላለሁ ከዛ ደግሞ አሜሪካ ዞሮ ዜጋ አንኖርም አይደል አሜሪካና እዚህ እንጋባ ልጆቻችንም እዚህ መውለድ ካለብን እንውለድ ካልሆነም ደግሞ ተያይዘን እዛ አሜሪካችን ገብተን ከትራምፕ ጋር እንግዲህ እንደሚያደርገን ነው መኖር ነው የሚሻለው እኔ ከዚህ በላይ ካንተ ተለይቼ አላቅም እውነት እኔ በትንሽ ደቂቃ ውስጥ እንዲህ ሰው ወዳለሁ ብዬ አስቤ አላቅም ነበር ግን በቃ አንተን የምሬን ነው እውነት ምን ያክል ጥሩ ልብ እንዳለ ምን ያክል ለሰው ሐሳቢ እንደሆንክ ምን ያክል ሩህሩህ ሰው እንደሆንክ እኔ ምን እንደታየህ እኔ ጋር አላቅም ሜቢ አንተ አይደለም ተነቃቃ ምናልባት አንተ ቲክቶክ ላይም ብዙ ጊዜ ያየኸኝ ስለነበረ ትንሽም እንትን ልትለኝ ትችላለህ እኔ ግን በቃ ምፈልገው አይነት ሰው ነህ በትንሽ ደቂቃ ውስጥ ወስኜ እንትን ልልይ ቻልኩት የምር እንደምትወደኝ ደግሞ ያስታውቃል የሆነ ከንግግር ስታወራቸው ቃላቶች አጠቃቀም እያንዳንዱ ነገር ይበልጥ ወደ አንተ እየሳበኝ የመጣውና እንደዚህ መረዳት ትችላለሽ ሰው ግን የምርሽ ነው እኔ ልቤን ለምን እንደዚህ ክፍት እንዳደረኩት አላውቅም ግን በቃ ቤል በእናትሽ እኔ እምቢ እንዳትዪ እውነት እኔ እምቢ አልልም ይሁን በቃ እኔ መጨፈር በቃ ሰለብሬት ማድረግ ፈለግኩኝ በእናትሽ የምርሽ ነው ወይኔ ቤልዬ እኔ ከአቅሜ በላይ ያልሽብኝ እኮ ሁሉንም ነገር እንዴ እውነቴን ነው ችግር የለውም
እንደፈለክ መዝናናት እንችላለን እኮ ልክፈታውን ሰለቤት እናድርጋ እንችላለን የላይ ዘለኪ ነያ ኻሉ የላይ ዘለኪ ነያ ኻሉ ከዳ ዘለኪ ይኺድ ባዕሉ አይ ጥዕሚ ትግራ ዋይ ዘይውሊ ود صحي كده نطلفي ود صحي كده نطلفي اي كدن كيرع خطنسي اي كدن كيرع خطنسي حلف الليل اوتا صعدا ماسي هي لا 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 سعمن بدوي بدوي سعمن بدوي بدوي سعمن بدوي بدوي تومي توم محمد يسبي أتحبتي ساعة مني بلي سوالو عم بوايا يا باي سود حيا وايا عم بوايا عم بوايا يا باي سود حيا وايا او عرسامي عيده او قلقل ود تقراي كما يكون اخواني عم بعوايا تقرع دينا لا مسايا عم بعوايا كذا ما يسود حيوايا او عرساني عيده او قرقر تقرع دينا ما يكون اخواني عم بعوايا كذا ما يسود حيوايا تقعد አዳምጪኝ ይኸውልሽ መጠየቅሽ ጥያቄ ማትመልሽ ከሆነ ተረትሯላለሽ በዚህ እንዴ ምንድነው መጠየቅ ምንድነው መልስልን አዳምጪኝ በጣም ብዙ መጠየቅሽ ያ አንቺ እንኳን አልኩሽ እንደዚህ ነገር ጀመረሽ ማስመሰል ነው ግን እንዴ አንቺ ዝም በይ አትሞጣውጪ አፈትካበች ይኸውልሽ ሲጀመር ማለት ነው አዳምጪኝ ምን ነው አዳምጪኝ የሆነ ድራማ መሰሪበት አይደለም እኔ ምንም ድራማ እየሰራሁ አይደለም አታስብም ለሰው አዳምጪኝ ለሰው ልጅ አስባለሁ ዝም በይ ለእናንተ እንስሳ ጋር አላስብም ምን ማለት ነው እሺ ዝም በይ ትመቻቻለች እንዴ ጭራቅ አዳምጪኝ ይኸውልሽ ስለ አንቺ ማለት ነው ብዙ ነገር አውቃለሁ ማለት አስመሳይ ሴት እንደሆንሽ ቤት ለቤት ሰላጊያሽ ምን እንደምትሰሪ አጣርቼ ደርሽልኝ ማን እኔ ስናሰራ ማንም አውራንቺ ሴት ማን ይላከ ወደ እኔ ቆይ እንዴ ማንም ይላከኝ አዳምጪኝ ማንም ይላከኝ ዋናው ነገር አንቺ መሰሪ ስራና ይሄ የምታጭበረብሪው ነገር ነው እኔ ምን የተጨበረበርኩት እስቲ የተጨበረበርኩ ሰው ካለ ይጣና ያናግረኝ ምን አይነት ነገር ነው ያረክ ያለው እኔ ኦብዬ ሰው ነው መሰበሰብልኝ ዘመነ ኦትራለች እንዴ ሴጣን አንቺ ኦት እኔ ነኝ ኦማት በጣም አይደግ ዝም በይ አሁን ያልሽ አዳምጪኝ አሁን ካንቺ ጋር መሰዳደረበት ምንም አይነት ነገር የለኝም አሁን መጠየቅሽን እንድመልሽ ነው የምፈልገው እና መጠየቀኝ አሁን እንዴ ማሰባትሽን ማለት ነው በቃ አልሰማም አይደለም ሰማከዝ በቃ ኦብዬ ነው መሰበሰብልኝ
ከአንቺ ጋር ይኸውልሽ መሰዳደርበት እኔ አፍ የምከፈትበት ምንም ጊዜ የለኝም። ከአንቺ የምፈልገው ይኸውልሽ ስታደርጊ የነበረውን እንዳለ ይኸውልሽ አዳምጪኝ። ምን አደረኩኝ አትበይኝ። ያረግሽውን ታውቂያለሽ አንቺ አስመሳይ። ምንም ያደረኩት ነገር የለም። እኔ አሰማኝም እንዴ ሰውዬ? ምንድን ነው ችግር? ባለቤትሽ ነው ይላክ። ባለቤትሽ አትይኝ። ይቅርታ አልተጋባችሁም። ፍቅረኛሽ አዳምጪኝ። አንቺ ዘመ በይ። አሁን አዳምጪኝ መጀመሪያ ፍቅረኛሽ ያደምሽና ፍቅረኛሽ ነው ይላክኝ። እዚህ የምን ፍቅረኛ ነው የምታወራው? እኔ ፍቅረኛ የለኝም፣ ጓደኛም የለኝም፣ ብቸኛ ሰው ነኝ። ሰው ተሳስተሆነ ወይ ቼክ ፍቅረኛ ዘመ በይ። ፍቅረኛ የምታደርጊው ገንዘብ ስትፈልጊ ብቻ ነው። ገንዘቡን ለማጥፋት ዘመ በይ 1.5 ሚሊዮን ብር እንደወሰድሽበት አውቃለሁ። አዳምጪኝ። ስለአንቺ ብዙ ነገር አውቃለሁ። ይኸውልሽ ምንም ማስመሰል ይባል ነገር የለም። እያዳምጥሽ ነው አይደለ? ሁሉንም ነገር አውቃለሁ። ኢቨን ከተለያዩ ወንዶች ጋር ራሱ ስትወጪ ማስረጃማ አለኝ። አይችሻለሁ። ማነው አንተ? ምንድነው? ቆይ ስለኔ ማንነት አይደለም አሁን ዋናው ስላንቺ ማንነት ነው። ያንቺን ማንነት ደግሞ ይኸውልሽ አውጥቼዋለሁ። አንቺ ሰይጣን አዳምጪኝ። ትርፍ አታውራ ከኔ። እሺ ተርፍ ማውራት አይደለም። ይኸውልሽ አጋጭሻለሁ። ምንም ይኸውልሽ ይኸውልሽ አታስመሲ። ይኸውልሽ እኔ ስላለቀሽ የሚፈጠር የሚቀየር ነገር የለም። አንድ ዘም አዳምጪኝ። ስራ የሚባል ነገር የለም። ሲጀምር ስራ ብለሽ ብትመጪ ኖረው እንደዚህ ሞልፋጣነት ነገር አታደርጊ ነበር። እኔ እኮ ስላመንኩ ነው እንደዛ ያንኩት። ይኸውልሽ አትመኝ። ዝም በይ። ማመንሽ ነው ዋናው ችግር ውስጥ ጀምር። እኔ እንድታምኝ አይደለም። ባለቤትሽን ላይ እንደዚህ ነገር ማድረግሽ ጀምር በጣም የሚያሳፍር ነገር ነው። ሲቀጥል 1.5 ሚሊዮን ብር የተቀበልሽውን የት እንዳረሻት ሁሉንም ገንዘብ ታመጫታለሽ። ዘመን በይልሽ ማስረጃ አለሽ። ስለኛ ገንዘብ ልታወራ አሁን ስለኛ አልሽ። አሁን ገንዘብ ሲነሳ ስለኛ አልሽ። ስለኔ ገንዘብ ልታወራ ምን ቤት ነው? አንቺ ጀምር ሰይጣን ነሽ። እኔ ከዚህ በላይ ካንቺ አሁን እዚህ ጋር ስታለቅሽ ነበር። አሁን ደግሞ ጭራሽ ገንዘብ ሲነሳ ቦጋልሽ። አዳምጪ 1.5 ሚሊዮን ብር አፍንጫሽን ይዤ እቀበልሻለሁ። ሲጀመር ይኸውልሽ ያዳመጥሽ ነው አይደለ? አምነሻልም። ሲቀጥል ደግሞ እስካሁን ስታደርጊ የነበረው እንዳለ ራሱ ሪከርድ አድርገዋል በቪዲዮ ይዣለሁ። ምንም ይኸውልሽ ከዚህ በኋላ ምንም የምትወጪበት ምንም አይነት መንገድም ቀዳዳም የለም። ምንድነው እሺ የምፈልገው ነገር ከኔ አለ? ምንድነው ከኔ የምትፈልገው? ከአንቺ የምፈልገው አዳምጪኝ። ከአንቺ የምፈልገው አንደኛ ብሩን ለፍቅረኛሽ እንድመልሽለት፣ ሁለተኛ ይሄንን ነገር ለምን እንዳደረግሽው ምክንያቱን ማወቅ እፈልጋለሁ። እሱም ማወቅ ይፈልጋል፣ እንድትነግሪኝ ይፈልጋል። እኔ ሲጀምር ብር የለኝም። በቃ ተጠቅሜ ጨርሻለሁ የሰጠኝን ብር እንዳለ። ሲቀጥል እንደዚህ አይነት ስቴጅ ጅል መስልሻለሁ። ዝም በይ። ጅል መስልሻለሁ። 1.5 ሚሊዮን ብር በዚህ ደቂቃ ውስጥ ምታጠፊ በዚህ ሰዓት ምን ትሰራለህ? ማን ይላከ? ምንድነው እንዴ? እኛ ማን ምን ትሰራለህ? አንተ ነኝ ናሱ ተዋደን ተፋቅረን አውርተን ተበካክረን የምንኖር ሰዎች ነን። አንተ ምን ቤት ወይ ጉድ! አሁን ዝም በይ። አሁን ተፈቃቅረን ምናምን ብለሽ ሌላ ድራማ ትስሪ። ያዳምጥሽ ነው አይደለ? ከዚህ በኋላ ማንንም ያምንሽ የለም። ሲጀመር እሱ ራሱ እስካሁን ያረክሽው ቪዲዮ እንዳለ ለሱ አሳየዋለሁ። እሱ ራሱ እስኮን ያርሽ እሺ በቃ ማድረግ ያለብኝ ነገር አላነከኝ ምንም ለሱ ምንም አታሳየው በእናትህ ይኸውልሽ ከአንቺ ምንም አልፈልግም አትንኪኝ በእናትህ ዘመበይ ምንም እኔ በቃ እሺ በለኛ እኔ እንደምባክህ እኮ ምንድነው የምትፈልገውን ነገር ነው ያደርግልሃል ምን ታደርግልኛለሽ እኮ የምትፈልገውን ነገር ሰጥሃለሁ ምንም ነገር አትንገረው እኔ እናንተ እዚሁ ተስማምተን እንጨርስ አዳምጪኝ እኔ ካንቺ ማለት ነው ምንም 5 ሳንቲም የሚፈልግ ነገር የለም ካንቺ ያዳምጥሽ ነው አይደለ ካንቺ 5 ሳንቲም ነገር የሚፈልግ ነገር የለም ቅድም ያን ሁሉ ነገር ስትለኝ ዝም በይ አንቺ ሰይጣን አሁን የቅድሙን አታስተውሽኝ አሁን የምፈልገው አንድ ነገር ለምንድን ነው ይሄን ሁሉ ነገር ፍቅረኛሽ ላይ የምታደርጊው አንድ ምክንያት ንገሪኝ ብር ከሆነ ብር እየሰጠሽ ነው ደሞዙን ሁላ ሳይቀር ነው ነግሮኛል ሁሉንም ነገር ነግሮኛል ደሞዙን ሁላ ሳይቀር ግማሹን አይደለም ከ95% በላይ ነው የምትቀበዩ ገንዘቡን የታክሲ ብቻ እያስቀረሽለት ሁሉንም ነገር ነግሮኛል የባስ ብለሽ ደግሞ በውሸት እናቴ ታማለች ብለሻል አጣርቻለሁ እናትሽም አልታመመችም እናትሽ ላይ ያሟረትሽ ጀመራች ምን አይነት ሴት ነሽ እናትሽ ላይ ያሟረትሽ ገንዘብ የምትቀበው ነገር አለ ከዚህ በላይ ምን ነው ካንቺ ይሄ እኮ ሰይጣን እኮ ይሄ ከሰይጣን ትንሽዬ ነው የምትሻዩ ከሰይጣን ጥንጥዬ ነው ዝም በይ ይኸውልሽ ምንም መሞቀን አልፈልግም ስለአንቺ አሁን ሞቅ ፈልገው ማለት ነው ለምንድን ነው እሱ ላይ ይሄን ነገር ያደረግሽው እንጂ ስለአንቺ 5 ሳንቲም ሞቅ አልፈልግም ሞቅ ያለብኝ ነው ያለው በቃ ሲጀምር እሱ እኔ በምሰራው ሊተዳደር ነው እንዴ እኔ ጋር ይመጣ እንዴ ከሱ በላይ እኮ እኔ ገንዘብ የማገኘው እና ዛሬ ይሄን ጠይቄ ያተቀበልኩት ነገ ቤቱ ገብቼ ምን ሊያደርገኝ ነው አንደኛ እሱ ተራ የኬክ ቤት ተቀጣሪ ነው
ገና 1.5 ቤቱን ሽጦ መሬቱን ሽጦ ሰጠኝና ምን ይፈጠራል ታውቂያለሽ? ይሄንንም እንዳደረገ ታውቂያለሽ? ይሄንን እያወቅሽ ነው። ችግሬ ነበር የጠየቁት፣ ችግሬ ደረሰልኝ። እኔ ለነገ እየፈተንኩት ነው። ነገ ይዘው ባገባው ህይወት ብንጀምር ምንድነው ልንሆን የምንችለው? እኔ በምሰራው ብቻ እኔ ለፍቼ ላቤን ጠብ አድርጌ በምሰራው ብቻ እንድንኖር ነው እንዴ? እና ተቸግሮ ያመጣልሽ ዝም በይ። ተቸግሮ ያመጣልሽን ገንዘብ ነው ታዲያ እያወቅሽ ሌላ ነገር ላይ የምትገቢው ከሌላ ሰው ጋር የምትማግጪው? በቃ እኔ ራሴን ህይወት እያስተካከልኩ ነው። አንተስ ለኔ ህይወት አያገባህም። ምንም የሚመለከት ነገር የለም ሲጀምር። ዝም በይ። እኔ እውነትሽ ነው። ስለ አንቺ ህይወት እኔ አያገባኝም። ገደል መግባት ትችያለሽ። አሁን የምፈልገው ብሩን ነው መስማት ፈልገው ሰብቻለሁ። ዝም በይ። ምንም ይኸውልሽ የምታወሩት ነገር የለም ከዚህ በኋላ ሲጀመር ሰውን ምንም አይነት ነገር ከአንቺ አልፈልግም። እያዳመጥሽ ነው አይደለ? ልታለያየን እኮ ጥረት እያደረክ ነው አንተ በማከላችን። እኔ አይደለሁም እራስሽ ነሽ የተለያየሽው ከሱ። እኔ አልተለያየሁም። እኔ ወደዋለሁ። ዛሬ ባሌ ነው አብሬ ልኖር እየተዘጋጀ ያለው ሰው ነኝ። ገና ለገና በማከላችን ዝም በይ። አሁን ይሄን ቀልድ የሚመስለውን ወሬሽን አቆሚና። ምንም ቀልድ አይደለም። ለአንተ ቀልድ ቢመስልም እኔ ደግሞ የምኖረው እውነተኛ ህይወቴ ነው። አልገባህም? ሲጀመር ብታፈቅሪ ኖሮ ከኔ ጋር እንደዚህ ነገር አታሪክም፣ ከሌላ ሰው ጋርም እንደዚህ ነገር አታሪክም። ሲቀጥል ዝም በይ። አንቺ ሱሰኛ ስለሆንሽ ነው። አሁን አዳምጪኝ። አሁን ገንዘቡን ታምጫለሽ አታመጪ? ካለበለዚያ አዳምጪኝ። ቪዲዮም አለኝ በማጨበርበር ሲጀመር እስር ቤት ውስጥ ቀሪ ሜሽን እንዳለ እንድታሳልፊ ነው የማደርገው። ቪዲዮ አለኝ። የህግ አባላቶችም አሉ ውስጥ ጠራቸዋለሁ። እነሱ ብዙ ሰው አለ። እያዳመጥሽ ነው አይደለ? ይኸውልሽ እኔ ከአንቺ ጋር የምጨቃጨቅበት ነገር የለም። እያዳመጥሽ ነው አይደለ? አይ የምትይ ከሆነ ሲጀመር ማለት ነው ፊትሽን ማለት ነው እያሳየኝ ቪዲዮውን የቀረጽኩኝ ቪዲዮ እንዳለ ስትሞላፈጭ አሁን ስታወሪ የነበረው እንዳለ በጣም የሚያሳፍር ወረደ ነገር ነው እንዳለ ፌስቡክ ላይ ቲክቶክ ላይ ለቅልሻለሁ። የፈለግከውን ነገር እሰጥሃለሁ፣ ችግር የለውም። እኔ እንደዚህ ነገር አታርግብኝ እባክህ። ብዙ ሀሳብ የለኝ ሰው ገንዘቡንም ከሆነ እሰጥሃለሁ። ትንሽ ገንዘብ ነው ያጠፋሁት አለ የተወሰነ እሰጥሃለሁ። ትንሽ ማለት ስንት ብር? በቃ ወደ 600 ሺህ ብር ነው ያጠፋሁት። 600 ሺህ ብር? ችግር የለውም። አትንኪኝ። ያዳመጥሽኝ አይደለ? አትንኪኝ። አልሰማኝም እኮ ለዛ ነው። ይኸውልሽ እኔ ምንም አልሰማሽም። እኔ ችግር የለውም። እሱንም ዝም በይ። ሁሉንም ገንዘብ 5 ሳንቲም ሳይቀር 1.5 ተመልሻል። አሁን ያለኝ ያልሽውን ዝም በይ። አሁን አለኝ ያልሽውን ገንዘብ 900 ሺህ ብር አልብለሻል። አሁን ትራንስፈር ታደርጋለሽ። ያው እንግዲህ ወደ ተመልካቾችን የዛሬ ቪዲዮአችንን እንግዲህ እንደተመለከታችሁት ነው። በጣም ያሳዝናል። በጣም ነው የሚያናደው። እንግዲህ በትንሹም ቢሆን ደግሞ በጣም መልካም ዜናም አለ። እንግዲህ ሙሉ ታሪኩን ሰምታችሁታል ብዬ አስባለሁ። ከቪዲዮአችን እንግዲህ በጣም የምታሳፈር የምታዋረድ ሴት ናት። በጣም ብዙ ነገር ብዙ መስዋዕትነት የከፈለላትን ወንድ ነው እንግዲህ ኢቨን ደሞዙን ሁላ ሳይቀር ከግማሽ በላይ ገንዘቡን እሷ እየተቀበለች እንግዲህ ለራሱ ለታክሲ እያስቀረ ነው እንግዲህ ለእሷም ብዙ ነገር የሚያደርግላት። እንግዲህ እናቴንም ላሳክም 1.5 ሚሊዮን ብር ያስፈልገኛል ውጭ ሂዳ መታከም አለባት ስትለው ምንም ነገር ሳያጣራ ነው እንግዲህ የፍቅርን ነገር እናንተ ታውቁታላችሁ ብዬ አስባለሁ። ገጠር ያሉትንም በሬዎችንም ከብቶችንም መሬቱንም ሽጦ ነው እንግዲህ 1.5 ሚሊዮን ብር የሰጣት። ነገር ግን ይኸው አሁን ከጊዜ በኋላ ያመጣችው ጸባይ ነው ሁሉ ነገር ራሱ እኛ ጋር መጥቶ እንዲፈተንም እንግዲህ ምክንያት የሆነው። እንግዲህ አሁንም እንግዲህ አባሎቻችን እንግዲህ አስረክበታለሁ። አሁን ወስጄ እንግዲህ ሁሉንም ገንዘብ እንግዲህ ትራንስፈር ታደርግልኛለች ብዬ አስባለሁ። የቀረውንም ገንዘብ አፍንጫዋን ይዘን እንድትመልስ አደርጋለሁ። ብሩንም ለፍቅረኛዋ እንግዲህ ምንመለስ ይሆናል። የዛሬ ፕሮግራማችን ይህን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።